የ666 አዙሪትና የሁለቱ ተቃራኒ ፍልስፍናዎች ፍጥጫ ፋሲል ከተማ ከኢትዮጵያ ቡና። በኢትዮጵያ ፕሪምየር ሊግ ታሪክ ስማቸው ሲነሳ ትልቅ የደጋፊ ማዕበልና የሜዳ ላይ ፍልሚያ የሚቀሰቅሱት ሁለቱ ታላላቅ ክለቦች ዛሬ ፊት ለፊት ይገናኛሉ። 8ኛ ደረጃ ላይ የሚገኘው ኢትዮጵያ ቡና ባለፈው ሳምንት በሽረ ከደረሰበት የ1-0 ሽንፈት አገግሞ የክብር ትንሣኤውን ለመፈለግ ይፋለማል። በአንጻሩ በደረጃው ሰንጠረዥ አናት 4ኛ ደረጃ ላይ የተቀመጡት አጼዎቹ ባለፈው ሳምንት በአዳማ የተቀዳጁትን የ3-1 አስደናቂ ድልና ያገኙትን አዲስ መነሳሳት ይዘው ወደ ሜዳ ይገባሉ። መላኩ ወልደሰንበት ነኝ። የዚህን ተጠባቂ ጨዋታ ቁጥራዊ ምስጢር ከውጤት ባሻገር እንዲህ እንቃኘዋለን። ይህን ጨዋታ ፍጹምን ለአስጨራሽ የሚያደርገው የመጀመሪያው ሚስጥር የታሪክ ሚዛኑ ነው። ሁለቱ ክለቦች በፕሪምየር ሊጉ 18 ጊዜ ፊት ለፊት የተገናኙ ሲሆን የታሪክ ድርሻቸው ግን ፍጹም እኩል ነው። ኢትዮጵያ ቡና 6 ጊዜ፣ ፋሲል ከተማ 6 ጊዜ ድል ቀንቷቸዋል። በቀሪዎቹ 6 ጨዋታዎች ደግሞ ነጥብ ተጋርተዋል። በአጭሩ በክብብር ፍልሚያቸውን አጠናቀዋል። የሚገርመው ታዲያ የቅርብ ጊዜ የሊግ ጉዟቸውን ቢሆን ከዚህ እኩልነት አልወጣም። ባለፉት 5 የሊግ ጨዋታዎች ሁለቱም ቡድኖች ማግኘት ከነበረባቸው 15 ነጥቦች ውስጥ እኩል 5 ነጥብ ብቻ በመሰብሰብ በከፍተኛ የነጥብ ረሃብ ውስጥ ያሳለፉ ናቸው። ዛሬ ግን ይህንን የ666 የታሪክ አዙሪት ሰብሮ የበላይነቱን የሚወስደው ማን ነው? ምላሹ የሚወሰነው ሜዳ ላይ በሚታየው የታሪክ ተቃርኖ ነው። ምክንያቱም ዛሬ ሜዳ ላይ የሚፋለሙት ሁለቱ ቡድኖች ብቻ አይደሉም፣ ሁለት ፍጹም ተቃራኒ የሆኑ የታክቲክ ፍልስፍናዎች እንጂ። ቁጥሮች በግልጽ እንደሚያሳዩት ቡና በ52 በመቶ የኳስ ቁጥጥር ብልጫ በመውሰድ ማጥቃትን ምርጫው ያደርጋል። ቡና በጨዋታ በአማካይ 1.06 ጎል ያስቆጥራል። ነገር ግን የቡና ትልቁ ራስ ምታት መከላከሉ ላይ ነው። በየጨዋታው ከሚያስቆጥረው በላይ ይቆጠርበታል። አማካይ በጨዋታ 1.09 ጎል የሚገባበት ሲሆን በሊጉ መረቡን ሳያስደፍር የወጣባቸው ጨዋታዎች ጥቂቶች ናቸው። ይህንን በአማካይ መቶኛ ካሰላ ነው ደግሞ በ31 በመቶ ጨዋታዎች ላይ ብቻ ነው። በአጭሩ ኢትዮጵያ ቡና በመከላከሉ ደካማ፣ በማጥቃቱ የተሻለ እንደሆነ ቁጥሮች ይናገራሉ። በአንጻሩ ፋሲል ከተማ በኳስ ቁጥጥርና በማጥቃት ደካማ ነው። የኳስ ቁጥጥሩ 48 ከመቶ ሲሆን አማካይ ጎል የማስቆጠር አቅሙ ደግሞ 0.72 ነው። ይሁን እንጂ ፋሲል የሊጉ አስፈሪ የብረት ግንብ የሆነ የመከላከል አቅም አለው። ፋሲል ከተማ ካደረጋቸው ጨዋታዎች ውስጥ 56 በመቶ ያህሉን ጨዋታዎች መረቡን ሳያስደፍር በመውጣትም የተከላካይ ክፍሉ ጥንካሬ በተግባር አሳይቷል። ይበልጥ ማስተዋል የሚገባን ቁጥር ግን ቡና በጨዋታ 16 የቅጣት ምቶችን የሚያገኝ መሆኑ ሲሆን ፋሲል ደግሞ 10 ብቻ ያገኛል። ይህ የሚያሳየው ቡና በጥበብ ተጫውቶ ቅጣት ምቶችን በመፈለግ የፋሲልን የብረት ግንብ መከላከል ለመስበር እንደሚሞክር ነው። እናም በምኞት ደበበ የሚመራው የአጼዎቹ የተከላካይ ክፍል ለቡናማዎቹ አቡበከርና ዘላለም ኳስና መረብን የማገናኘትን ዕድል ይሰጥ ይሆን? በአዳማው ጨዋታ ከእንቅልፋቸው የነቁት የአጼዎቹ አጥቂዎችስ? በተለይም በጨዋታው ጎልና መረብን ያገናኙት ታምራት እያሱና የቡናማዎቹ ፍሬ የሆነው ቃል ኪዳን ዘላለም በጎል አስቆጣሪነታቸው ይቀጥሉ ይሆን? አብረን የምናየው ይሆናል። በአጠቃላይ ዛሬ የምንመለከተው የኢትዮጵያ ቡና ፈጣን ማጥቃት በፋሲል ከተማ የማይደፈር የብረት ግንብ መከላከል የሚፈተሽበትን ታላቅ ምሽት ነው። የቡና የማጥቃት እልህ ያሸንፋል ወይስ የፋሲል ከተማ የታክቲክ ብልሃት? ዛሬ የ666 የታሪክ አዙሪት በምን ውጤት የሚሰበር ይመስላችኋል? ክቡራን የስፖርት ቤተሰቦች በዛሬው ታላቅ ጨዋታ ዙሪያ የራሳችሁን ቅድመ ግምትና የታክቲክ አስተያየት በኮሜንት ላይ አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግም ቤተሰብ ይሁኑ። መላኩ ወልደሰንበት ነበርኩ። አበቃው።